አንቺ ማትረቢ፣ አንቺ ድንቢጥ፣ አንቺ ሰው ሆነሽ ነው እኔ ጋር የምትጫወችው? ማን አባሽ ሆነሽ ነው እኔ ላይ የምትጫወችብኝ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ይህ ወይኗ ሚዲያ ነው። አደራ ድራማ ክፍል 25ን ይዤላችሁ መጥቻለሁ። አቶ በኃይሉ እንግዲህ በምታዩት መልኩ ቃልዬን መዘፍዘፊያ ውስጥ ውሃ አቅርቦ በመዘፍዘፊያ ውሃ ውስጥ ፊቷን እየነከራት ይገኛል። በክፍል 24 ላይ እንዳልኳችሁ በኃይሉ እየዛተባት ነበር። ቃልዬ ናት ይህን ነገር ልታደርግ የምችለው ብሎ በጣም እየተናደደባት ነበር። ሙሉ በሙሉ እርግጠኛ ሆኖ መጥቶ እንግዲህ ቃልዬ እየተናደደች ቁጭ ብላ ባለችበት ሰዓት ማለትም ዳግምና ብሌንን እያየቻቸው ባንድ እየተቃጠለች ባለችበት ሰዓት በድንገት መጥቶ በመዘፍዘፊያዋ ይዞ እየነከራት ነበርና በመጨረሻም እንግዲህ የበኃይሉ ተላላኪ ሳሚ ተዋት እሱ አይደለችም አለው። ከዛም በኃይሉ ድንግጥ ብሎ ብሌንን እዛው ቃልዬን እዛው ውሃ ውስጥ እንደዘፈቃት ቀጥ ብሎ ከሳሚ ጋር አንተ ከሃዲ አሳድጌ አንተ ነህ የካርከኝ፣ የራስህን ህይወት በራስህ አጠፋት፣ አንተ ማትረባ፣ አንተ ውሻ ከሃዲ እያለ እንግዲህ ከሱ ጋር የተፋጠጠ ሳለ በድንገት ዘወር ሲል ግን ቃልዬ ውሃ ውስጥ እንዴት ተዘፈቀች ናት፣ ቀጥ አላለችም። በዛም ደንግጦ ሳሚ አለቃ ቃልዬ አለው። ምን አባክ ነው የምትለኝ? ቃልዬ የምትለው ምንድን ነው የምትለው አለው። በእጁ ሲያመለክተው ቃልዬ ውሃ ውስጥ እንደተዘፈቀች ናት። ማለትም ለቋታል፣ ግን መነሳት አልቻለችም። ምክንያቱም እራሷን ስታ ስለነበር ነው። ያኔ በጣም ደንግጦ አቶ በኃይሉ በምታዩት መልኩ ከውሃ ውስጥ እያወጣት ነበር። በድንገት ቃልም እንግዲህ በሩን ከፍታ ስትገባ ብሌንም በሩን ከፍታ ስትገባ እንደዚህ እያረጓት ስታይ ሮጣ ሂዳ ምን አርጋችኋት ነው? አንተ የተረገምክ ምን አርጋሃት ነው? እያለች በኃይሉን እየጮኸችበት ከመዘፍዘፊያ አውጥተው ሶፋ ላይ እያስተኛት ነበር። ከተወሰነ ደቂቃም በኋላ እንግዲህ ቃልዬ ነቅታለች። ብሌን ግን እያዘነችላትና እያለቀሰች ነበር። ሳሙኤልም እንግዲህ የበኃይሉ ተላላኪ ማለት ነው። ብሌን ግን ምን አይነት ልብ ነው ያለሽ? እሷ አንቺን አርቃ ለመቅበር ብዙ መንገዶችን እየፈለገች ብዙ እየጎዳችሽ ነው። አንቺ ደግሞ እንደዚህ እንኳ አርጋሽ ለእሷ ታዝኛለሽ። ምን አይነት ልብ ነው ግን ያለሽ? ታድለሽ እያለ ያው ስለሚያፈቅራትም እሷን በልቡ እያሰበ ነበር ቆሞ። በዛ መካከል እንግዲህ ቃልዬ ስትነቃ በጣም ነው የደነገጠው አቶ በኃይሉ። ይቅርታ እያለ ነበር። ቃልዬም አንቺ ነሽ የነገርሻት አልከኝ? ለወይዘሮ ገነት አንቺ ነሽ የነገርሻት አልከኝ አለችው። ድንግጥ አለ። ብሌን ደግሞ የኔን እናት ከዚህ ጋር ምን አገናኘት? ምንድን ነው የነገርሻት? ምንድን ነው አለች እና ፋታታቻት። ያው እናትሽ በገንዘብ የመጣች እንጂ ወላጅ እናትሽ አይደለችም የሚለውን ነው ብላ ሸወደቻት። በኃይሉም ቃልዬ አሁንም ከሱ ጋር እንደሆነች ሲያቅ ደስ አለው። ጎበዝ እያለ ነበር። ብሌንም ችግር የለውም ያልነገርሽ ደግሞ መንገድ ስላልፈለግሽ ወይም ደግሞ የእናንተ ሴራ ስላልሆነ እንጂ ለመንገድ ረስተሽው አይደለም አለቻት። እንዲሁም ሆኖ እኔ ሰምቻለሁ ቀድሜ፣ ስለዚህ ችግር የለውም አትሰቢ አለቻት። እንደምንም ብላ አሁን ዝሮ እንኳን ዳንሽ ልሞች ነው ብዬ በጣም ፈርቼ ነበር ብላ አጽናናቻት። አቶ በኃይሉም እንግዲህ የስራውን ደንግጦ ስለነበረ በጣም ጨንቆት ከቤት ወጣ። ሳሚንም እኔ እያስጨነቀው ነበር። ሳሚም እኔ ልጅቱ በድንገት ስተሰርተህ እንዳትሞትብህ ብዬ እንጂ የማውቀው ነገር የለኝም፣ ማን እንደነገራት አላውቅም ብሎ ካደ። አቶ በኃይሉም እንግዲህ አሁንም ጥርጣሬውን አላቆምም። የወይዘሮ ገነትንም ጓደኛ በደንብ አጣሪ፣ ማን እንደነገራት፣ ማን ነው የነገረሽ ብለሽ ጠይቂያት፣ ከዛም ያለውን ነገር አሳውቂ ብሏት ነበር። እና በኃይሉም እንግዲህ ወደ ቤቱ ሄደ። ሳሚና ቃልዬም ደግሞ ሌላ አዲስ ውል ጀምረዋል። ቃልዬ ለሳሚ ደወለችለት። አንተና እኔ የበኃይሉ ጥላቶች እንደሆነ አውቃለሁ። ማለትም አንተን ምን እንደበደለህ ባላውቅም በኃይሉን ለመጣል ግን እንደምትፈልግ አውቃለሁ። ስለዚህ አንተና እኔ ባንድ ከሰራን በኃይሉን ገፍትረን መጣል እንችላለን። ስለዚህ አንተና እኔ መገናኘትና ማውራት አለብን አለችው። በምን መልኩ አላት። እሱንማ ስንገናኝ ነው አለችው። እሺ ካለቃ ጋር እኔ ስወጣ ሲላት ያለችበት ጠፋባት። ደነገጠች። ማለትም
አቶ በኃይሉ እንደ ከዳቸው የሰማት መስሏት ነፍሷ ተጨንቃ ነበር። ያው ሳሚ ግን ያው እንደዛ ለማለት ሞከረ እንጂ አላስነቃም ነበር። በኃይሉ ግን ነቄ ነው። ማን የደወለልህ አለው። የሆነ ጓደኛዬ ነው ብሎ ሸወደው፣ ግን አላመነውም። ማን ይሄ ጓደኛው? ማወቅ አለብኝ እያለ እያሰበ ነበር። ሳሚም እንግዲህ ይሄን ነገር አላቆመውም። ወጥቶ እየደወለላት ነበር። ቃልዬም ከዳግም ጋር እሷም ሌሊቱ ሙሉ እያሰበችው፣ ዳግምም ሌሊቱ ሙሉ እያሰባት፣ እንዲሁም ዳግም አልተሰማኝም ይላታል። ቃልዬ ደግሞ ወድሃለሁ የሚለውን ቃል ደጋግሞ በአእምሮ እያመላለሰ እያሰባት ነበርና ደወለላት። እሷም አልተኛችም ነበር፣ እያሰበችው ነበረ። ሲደውልላት እያሰብከኝ ነበር እንዴ? እያሰብሽኝ እንደሆን ካውቃለሁ አላት። ማለት እንዴት አወቅ አለች። ያው እኔም እያሰብኩኝ ስለሆነ ነው አላት። ተሳሳቁ፣ ደስ አላቸው። በመጨረሻ ቃልዬ ጨረቃዋ እንዴት እንደምታምር አንቺን ነው የምትመስለው፣ እስኪ ውጭ አብረን ሆነን እናያት አላት። ማለት አለችው። አሁን እኮ ሌሊት ነው መሽቷል፣ እንዴት እወጣለሁ በዚህ ሰዓት አለችው። አይ መውጣት አለብሽ፣ ሰላምም የለችም፣ ቃልዬም ደግሞ በዚህ ሰዓት ትተኛለች። ስለዚህ ባክሽ ነይና አንቺና እኔ ጨረቃዋን እናያት አላት። ቁጭ ብለው ወጣች። ልታስፈርደኝ ነው አይደል አለችው። ጋቢ ለብሶ ነበርና ከጋቢዋ ለበሳትና ቁጭ ብለው ግድፍ ብላ እሱ ላይ ጨረቃዋን እያዩ እያወሩ እየተዝናኑ ሳለ በድንገት ቃል በሩን ከፍታ ስትወጣ አየቻቸው። እነሱ ግን አላዩዋትም። ቀጥል ብላ ተመልሳ ገብታ እሳት ለብሳ እሳት ጎርሳ ነበርና ከሳሚ ጋር ቀጠሯን ጨረሰች። መገናኘት አለብን የሚለውን ግን ደግሞ ካለቃ ጋር ነኝ የሚለው አእምሮዋን ሰላም ነስቷት ስለነበር ሲደውልላት ለማንሳት ፈራት አባለች። እንደምንም ብላ አነሳችው። ከዛም ምን ሆነሽ ነው ሲላት፣ ያው እንዴት ካለቃ ጋር ሆነ ትደውልልኛለህ? ያወራነውን ሁሉ በኃይሉ ሰምቷል አይደል? ልታስገድለኝ ነው እንዴ አለችው። አልሰማው እባክሽ አትናደጂ፣ ተረጋጊ። እኔ እሱ ጋር ነኝ ያልኩሽ እንጂ ወሬውን አላወቅም አልሰማም አላት። ደስ አላት። ስለዚህ ተገናኝተን የሆነ ነገር ማድረግ አለብን ተባባሉ። ተቀጣጠሩ፣ ተገናኙ። ግን አቶ በኃይሉ ሳሚን እየተከተለው ነበርና ማንን እንዳገኘ ከማን ጋር ምን ማውራት እንዳለበት ያለውን ነገር እያጣራ ነበር። በድንገት ከቃል ጋር ቆመው ሲያወሩ አይቷቸዋል። ምን እንዳወሩ እንኳ ባይሰማ ቢያንስ ግን ሁለታቸውን እንዴት ተገናኙ አውቋል። በጣም ነው የተናደደው። እነዚህ ከሃዲ ከዱኝ ማለት ነው እያለ እንግዲህ እያዘነ ነበር አቶ በኃይሉ። በሌላ በኩል ደግሞ ወይዘሮ ገነት ልጄን ሂጄ ይሄን ነገር እውነቱን መናገር አለብኝ፣ ጊዜ በሄደ ቁጥር ልጄን እየጎዳዋት ነው፣ እንደ በፊቱማ ይሄን ነገር ዝም ብዬ ላልፈው አልችልም። ይሄ ነገር ብዙ ነገር እኮ ወይዘሮ ሰላም ከልጄ ታሪክ ጋር የሚያመሳስል ነገር አላት። ለረጅም ዓመት አረብ ሀገር ኑራለች፣ ስሟም ሰላም ነው። ይሄ ሁሉ ነገር እንዴት ዝም ልል እችላለሁ? ልንገራትና በራሷ መንገድ ደግሞ ልጄ ትሄድበት ማወቅ አለባት ብላ ወስና ከራሷ ጋር ተማክራ ልትነግራት ቤቷን ዘግታ ስትወጣ እቺው የምጠብቃት ጓደኛዋ ጎረቤት ተብዬዋ ማለትም የበኃይሉ ተላላኪ ሆና የለ እሷ በድንገት በር ላይ ያዘቻት። ወዴት ልትሄጂ ነው? ጎረቤቴ እባክሽ የት እንደምትሄጂ ንገሪኝ አለቻት። ልጄ ጋር ልሄድ ነው አለች። ለምን? መቼም እናትሽ ናት ብለሽ ልነግራት አይደለም አለች። አይ ለነግራት ነው አለቻት። ለምን? ይህንማ አታድርጊ፣ መናገር የለብሽም አለቻት። ለምን አለቻት። ያው እንደ ባለፈው ደግሞ ውሸት ነው ብለው ልቧ እንዳይሰበር ብዬ ነዋ። ብሌን እኮ ለእኔም ልጄ ናት። ምን ሆነሽ ነው? እሷ ስትጎዳ ሁላችንም አይደለም የምንጎዳው? ተይ እንደዚህ አታድርጊ ጎረቤቴ ብላ አልመከረቻት። ሳስበው ግን ይህን ነገር ላንቺ መናገር አልነበረብኝም አለቻት ወይዘሮ ገነት። እሷም ድንግጥ ብላ ማለት ምን ነው ሚስጥሬን ለሌላ ሰው ታወራብኛለህ ብለሽ አሰብሽ? እንደዛ አስበሽ ከሆነ ጎረቤቴ በጣም ነው ማዝንብሽ። እኔ እንደዛ አትጠብቅሽም ነበር አለቻት። ኧረ እሱስ አይደለም፣ ያው ከኔ በላይ ብዙ አስጨነኩሽ ለማለት ያህል ነው አለቻት። አይ እሺ እንደሱ ከሆነ እኔ ቡና እየጠጣን እናወራዋለን አለቻት። አይ መናገር አለብኝ፣ ይቅርታ አድርጊልኝ። እንደ ጎረቤት ነገርኩሽ እንጂ ለውሳኔ እንኳ ለልጄ መወሰን ያለብኝን እኔ እንጂ ጎረቤት አይወስንልኝም። ስለዚህ አሁን ቆርጫለሁ፣ መናገር አለብኝ፣ ወግጂ ከዚህ ብላ ጥላት ሄደች። አማራጭ ስላጣች ወዲያውኑ ነው በቅጽበት በኃይሉ ጋር መደወል የፈለገችው። ደወለች፣ አያነሳም። ደወለች፣ ደጋግማ አያነሳም። እኔ ምንም ማድረግ አልችልም፣
ከአቅሜ በላይ ነው። እኔ በኩሌን ተወጥቻለሁ በኃይሉ ብላ ለራሷ ቃል ገብታ ወደ ቤቷ ሄደች። ወይዘሮ ገነትም እንግዲህ ቀጥ ብላ ልጇ ጋር ሄደች። ብሌንም ቤቱን ፏ አድርጋ ምግብ በየአይነት ሰርታ ጠረጴዛዎች ላይ አቅርባ እትዬ የምትመጣው ዛሬ ነው። ቤቱ ስትመጣ ደስ እንድላትና ካለችበት ስሜት እንዳወጣ ትፈልጋለሁ። እንድትናደድ አላደርጋትም። ስለዚህ ይሄን ለእሷ ነው የሰራሁት እያለች እሷን በልቧ እያሰበች በደስታ በቆመችበት ሰዓት ድንገት ዘወር ስትል እናቷ ቆማለች። እናቴ ምን ሆነሻል? ለምን መጣሽ? አለቻት። ልጄ የምነግርሽ ነገር አለኝ ብላ ልትነግራት ጫፍ እንደደረሰች ሳትነግራትም ወይዘሮ ሰላም መጣች። ቤቱ ተከፈተ። ልታቅፋት ሩጣ ሂዳ ትዬ ብላ ልታቅፋት ስትል ሂጅ ከዚህ በዚህ እጅሽ እንዳትነኪ። ወይዘሮ ገነት እኔ እኮ ሰራተኛ የቀጠርኩ ልጅሽን እንጂ ቤተሰቡን ጭምር አይደለም። እዚህ ቤት እኔ ካልፈከርኩ አትምጪ። አሁንም መሄድ ከቻልሽ እባክሽ ሂጂ ቤት የለቀሽ። አንቺም ደግሞ ካልተመቸሽ ከዚህ ቤት መሄድ ትችያለሽ ብላ ያልጠበቁት ንግግር ሁላቸውም ክም አሉ። ልስማት እንኳን ስትሞክር ብሌን በዚህ እጅሽ እንዳትነኪኝ ቆሻሻ ደግሞ ብለሽ አሟታል ብለሽ የልጅን ቦታ ነቀሽ እኔ ልጅ ነኝ እያልሽ ነበር አሉ። እንዴት ሰው በዚህ ልክ ሰው ይዋረዳል? ባለጌ ነሽ። እኔ ይህን ካንቺ አልጠብቅም። በጣም አስመሳይ ነሽ ብላ ብሌንን ባላሰበችው መልኩ እንግዲህ ወይዘሮ ሰላም ተቀይራ መታ ጉድት አረገቻት። ለካስ መሻሏን አይታ ቃልዬ ናት ይህን ሁሉ ያለቻት። እንግዲህ ቃልዬን ከሳሚ ጋር ተመካክራለች። የተመካከሩትም ሳሚ ቃልዬ እንድታረግለት የፈለገው ከዳግም ጋር ማለያየት ብሌንን የእሱ ማድረግ ነው የፈለገው። ያንን እንድታደርግለት ነው የፈለገው። በዛ ፈንታ ደግሞ ቃልዬ ልጅ መሆኗን ለወይዘሮ ሰላም የሚያሳይ ማስረጃ አምጥታ በኃይሉን ፈንግላ የሰላምን ገንዘብ መውረስ ነው የፈለገችው። ሳሚ ያንን ልጅ ነው የሚለውን ማስረጃ ካመጣላት እሷ ደግሞ ብሌንን ከዳግም አለያይታ ለሳሚ ለማድረግ ተስማምተው ነው የተለያዩት። ይህን ደግሞ ቃልዬ ሁለቱም ይመቻታል። አንደኛ ዳግም ትፈልገዋለች፣ ሁለተኛ ከበኃይሉ ተላቃ ሙሉ መውረስ ስለምትፈልግ ሁለቱም ምቹ ላይ ነው ለሷ። ስለዚህ ብሌን እንዳትጎጃት ብሏታል። ግን በቃላት የምችለው ሁሉ አደርጋለሁ ብላው ስለነበር ሄዳም እንግዲህ ወይዘሮ ሰላምን ቃል ብሌንን እንድትጠላላት የምችለውን ሁሉ አድርጋለች። ለዛም ነው ዳግምን ቤት ድረስ እንዳመጣችው። እንደውም ከሱ ጋር የባለገች እንደውም ብዙ መጥፎ ነገሮችን ሞልታት ነው የመጣችው። ለዛም ነው ወይዘሮ ሰላም ስትመጣ ብሌንን እስከ ጥግ የተናገረቻት። በጣም ደንግጣ ወይዘሮ ገነትም ሳትነግራትም ልጅ እንዴት ታመናጭቃታለች? ወሯን ትሙላ እንጂ ከዚያ ቤት አስወጣታለሁ እያለች እያዘነች ወደ ቤቷ ሄደች። ብሌንም እንዴት እንድትለኛለች እትዬ እያለች እያለቀሰች እየተጨነቀች ነበረ። እንግዲህ በኃይሉም በኋላ ያንን ስልክ ሲያየው ለጎረቤቷ ማለትም ለወይዘሮ ገነት ጎረቤት ሲደውልላት ልትነግራት ነበር የመጣችው። ለሱ ደግሞ እኔ ማስቆም ስላልቻልኩ ልነግር ደጋግሜ ብደውል አታነሳም አለችው። በጣም አዝኖ እች ሴትዮ በእጄ ነው የምጠፋው አለ። እንዳለውም ዝቶ ነበርና ቀጥ ብሎ ቤቷ ሄደ። ሊገላትን መሳሪያ ይዞ አውጥቶ እያስፈራራት ነበር ወይዘሮ ገነትን። በድንገት በሩ ተቆረቆረ። የማ አትሉኝም? የወይዘሮ ገነት በር ተቆረቆረ። በሩን ሊከፍት ሲል ግን ሽጉጡን ትራሷ ውስጥ ደብቆት ዝም በይ፣ ምንም እንዳትናገሪ፣ ምንም አልተፈጠረም ብሎ አስፈራርቷል። በሩን ሲከፍት ሁለት ግራና ቀኝ የቆሙ ፖሊሶች ነበሩ። ክም ብሎ ነበር የደረቀው። የተጠረጠረውም በሐሰተኛ ሰነድና በህፃናት ዝውውር ተጠርጥረሃልና ፍርድ ቤት ለጥያቄ ትፈልጋለህ። ፖሊስ ጣቢያ እባክህ አብረን ሂድ፣ አቶ በኃይሉ ያለበት ተጠቁሞን ነው የደረስነው የሚል መረጃ ነው የሰጡት። እንግዲህ ፖሊስ ጣቢያ ቀርቦ ምን ሊሆን እንደሚችል አብረን የምናየው ይሆናል። ውድ አድማጭ ተመልካቾች፣ የወይና ሚዲያ ቤተሰቦች አደራ ድራማ ክፍል 25ን ይህንን ይመስል ነበር። ክፍል 26ን እንግዲህ የወይዘሮ ሰላም ሀሳብ ይቀየር ይሆን? ብሌንስ ምን ትሆን ይሆን? እንዲሁም የበኃይሉ የፍርድ ቤት ቀጠሮና ውል የሚሆነውን አብረን የምናየው ይሆናል። ውድ አድማጮቼ ተመልካቾች እስካሁን ከኔ ጋር ስለነበራችሁ አመሰግናችኋለሁ። ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን
ሁሌም የምለቃቸው አዳዲስ የድራማ ትረካዎች እንዲደርሷችሁ ይሆናልና ቤቴን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የሀገሬ ልጆች ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው።